ከኢየሱስ ጋር የመሆናችን መታወቂያ ኢየሱስ በእኛ ላይ መታየቱ ነው በሚል ነው ሰሞኑን እያወራናል ነው። ከኢየሱስ ጋር መሆናችንን መታወቂያው ኢየሱስ በእኛ ላይ መታየቱ ነው። ያን ማረጋገጫው ብዙ ሰዎች አሁን ሌሎቹን ለምሳሌ ካቶሊክ ነው ብላችሁ ልትለዩ መለያ አላቸው። ማን ነው መቁጠሪያ ያለው ምንድን ነው ባለው ወይም እንደ ጫሌ ያለው አላቸው። መስቀል አለው፣ ሶስት አለው፣ ከላይ ሆነ ስዕል አለች፣ ከዛ ሰንሰለት አለው ማለት ነው። መለያ ካቶሊክ ነው ትላላችሁ እነሱ። ኦርቶዶክሶች ደግሞ ጥቁር ክር አለ ወይም በምንም ይሁን መስቀል አድርጎ ያስቀምጣሉ። የኔና ያንተ መታወቂያችን ምንም መለያ የለንም። መለያችን በእኛ የሚገለጠው እሱ የነገሰው የከበረው ከፍ ያለው የምናመልከው ጌታ ነው ያልነው እሱ ይታያል። ያ ነው መታወቂያችን። ይሄ መታወቂያ ብዙ ጊዜ ደግሞ መጽሐፍ ቅዱስ በደንብ አድርጎ ሲናገር እንደው መጽሐፉ ሲያረጋ ከፍቅራቸው ነው የሚለው አይደል? የተነሳ የክርስቶስ ደቀ መዝሙር መሆናቸው እንደሚታወቅ መጽሐፋችን ይናገራል። አሁን እኛም ራሱ እዚህ ጋር ገብተን ስናወራ ይሄ በቃ በጨዋታ ይመስላል የምናወራቸው ቁም ነገር አዘል ነው። ክርስቲያን መሆናችንን የሚያሳብቅ ነገር እናወራለን። ብዙ ጊዜ ካያችሁ ወሬያችን እንደሌሎቹ ሌላ ነገር አይሆንም። ዓለማዊ ቀልዶችን አናበዛ። ዓለማዊ ሆነው የወንድ ሴት ወሬ የለም እኛ ጋር አይኖርም። በፍጹም አይኖራችሁም። አብራችሁ ስትሆኑ የወንድ ሴት ወሬ አታወሩም። ወይም የሆነ ሐሜት ከጀመራችሁ አደጋ አለ። የኛ መታወቂያችን ክርስቶስ ነው። እሱን እናወራለን፣ ስለሱ እንናገራለን። እሱ በእኛ ላይ ገኖ ይታይ ዘንድ ይህን መሆናችንን እንዲህ አይነቱን ህይወት መኖርን መቀጠልና መሄድ መራመድ ያስፈልገናል። ብዙዎች ያውቁናል። እውነት እላቸዋለሁ ያውቋቸዋል። እንኳን ሌላ ቀርቶ ድሮ አሁን እኔ ባለሁበት አገር እኔ አውቶቡስ ሄጄ አላውቅም። it's long time የመጣው ጊዜ አስታውሳለሁ። በትሬን ይሄዳለሁ፣ አውቶቡስ ይይዛለሁ አንዳንድ ቦታ። በኋላ ላይ መኪና ጀመርኩ። በቃ እስከ ዛሬ የከተማ አውቶቡስ የመጠቀም እድል አላገኘኝም። ታክሲም የማዛቅ አልሆነልኝም ራስ መኪና ስለሚይዝ ማለት ነው። ምን ልላችሁ ነው? ኢትዮጵያ ውስጥ አሁን አውቶቡስ ስንገባ እንታወቅ ነበር። ምን እንደሆነ ምንድን ነው ምናምን ይሉናል እኮ ይናገሩን ነበር። ምን ሆንክ ጣራን አለ እንዳትሉ ንጹህ ልብስ ነው ለበሳችሁ ወዳጅ። መልሰን ቼክ የምናረግ ጊዜዎች ነበሩ። ይቅኖጣነጣሉ፣ ገፍተውን ይቆማሉ። እኔ ምን አረኩ? ከተቀመጥኩበት እኔን ገፍትራ ወጣ ትቆማለች ወይም ይቆማል። ታክሲ ውስጥ ከመገፋት ጠጋ ያስብልልናል ማለት ነው። በቃ ኮራ ብለን ዘና ብለን ጠረን አለ ወዳጅ። መታወቂያው የሆነ ኢየሱስ ዛሬ እኔና እናንተ ባለንበት መንደር ኮተት ሁሉ አብረዋል። ቆሻሻው አብረዋል፣ ሐሜቱ አብረዋል፣ ቸርቹ ዘረኝነቱ አለ። በቃ ይሄ የሚያስጠላ ሽታ እኛ መካከል አለ የሚታወቅ። ይሄንን የሚነቅለው ኢየሱስ ገኖ መታየት ሲገባ ይሄ አበሳ ይታያል። ስለዚህ ይሄን መታወቂያው የሆነውን ኢየሱስን በእኛ ላይ ነግሶ እንድኖር እንፍቀድ። ከፈቀደን ኢየሱስ በላችን ላይ ይነግሳል። የሐዋርያ ሥራን አንብበናል አይደል? ሐዋርያ ሥራ ምዕራፍ 4 ነው መነሻ የዚህ ሐሳብ መነሻ ቁልፍ ቃሉን አድርጌ የሚጠቀመው ምዕራፍ 4 12 እና 13 አንብቡ። ከቻላችሁ ደግሞ ላጥፉ። እኔ ከምናገር ብዙዎቻችሁ አንብቡ። ሰዎቹ እነኝን እኮ እናውቃቸዋለን፣ ምንም የማያውቁ ናቸው እኮ። ይሄን የሆኑት ከዛ ከኢየሱስ ጋር ስለነበሩ ነው።
ነበሩ ብሎ አወቋቸው። ከማጋ መኖራቸውን አሳወቁ። ኑሯቸው ከኢየሱስ ጋር መኖራቸውን አሳብቀዋል። የነበረው እቼሽን እነሱን ሲያዩ ማንን አስተዋሉ? እነኚህ ሰዎች እናውቃቸዋለን፣ ይሄንን እናውቃቸዋለን እኮ ምናውቃቸው እንዲህ አይነት ነገር ማንበብ የቻሉ ከሱ ጋር ስለነበሩ ነው ማለት ነው አሉ። ነበሩ። አንተና እኔን ሰፈር ያውቀናል፣ መንደር ያውቀናል፣ አካባቢ ያውቀናል። እኛ ሃሌሉያ ምናምን ስላለን ነው የሚያውቁን እኮ ኢየሱስ አድኗል ምናምን ስላለን እንጂ ሰዎች የሚያውቁ ሳንናገር ያውቁናል። ምንም አንልም እኮ ምንም አናውጅም፣ ምንም አንጨቃጨቃቸውም፣ ምንም እረፍት አነሳቸውም። በንና በንቴ ሰላምታ፣ በንና በንቴ አቀራረብ፣ በንና በንቴ ውሎ ይሄ ሰውዬው ኢየሱስን ብሎ ነው የሚሉ። ይህንን አይነት ህይወት እየገለጥን ነው ወይ? ይገለጣሉ በንና በእናንተ። አንብቡ ግደለም። እኔ ላንብብላችሁ። ነገሩ ያው ብዙዎቻችሁ ከመጽሐፍ ርቃችሁ እኔን ከመኝታ እንደምታርቁ ነው ለምናገረው። ከመጽሐፍ አትራቁ፣ ወደ መጽሐፉ ጠጋ በሉ። አሁን ደግሞ የዲዲያ እኔን ነካኝላት። አይዟችሁ ተጫውታ ይሁት ያ 4:12 ነው ተነብሉኝ። መዳን በሌላ በማንም የለም እንድንድበት ዘንድ የሚገባን ለሰዎች የተሰጠው ስም ከሰማይ በታች ሌላ የለም። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። ጽፎ የማያውቁ ማንበብ የማይችሉ ሰዎች ምን መሆን ጀመሩ? አነበቡ፣ ተደነቁ። ከኢየሱስ ጋር መሆናቸውን ምን አደረጉ? አወቁ። አንተ ኢየሱስ ጋር ስትሆን ማያነብ ማንበብ ጀምራል። መጽሐፍ የማይችል ይጽፋል። አገሬም ላይ የሆነ ሰው አለ እኮ አንድ ነብይ ስሙ ጠፋብኝ። እርጎቤ ነው ማን ነው የሚባል ሰው አለ፣ ትልቅ ሰው አልተማረም፣ ግን መጽሐፍ ያነባል፣ ይጽፋል። ያን ያገኘው እግዚአብሔር ነው ይላል የገለጠው። ብዙዎች አሉ ወዳጆቼ። እስክንታወቅ ከኢየሱስ ጋር መሆናችን እኔና አንተ ጋር እንዴት ነው ይታያል። ኢየሱስ መንገሱ ይታወቃል። ሰዎች እውነት በሱ ላይ የሚሉን ነገሮች ላይ ሆነናል፣ ደርሰናል። ወደዛ እያደግን ነው ወይ? እዛው ነን። ከነሱ ማይሻል ህይወት ነው የምንኖረው? ያለ ኢየሱስ የሚኖሩ ሰዎች የሚኖሩትን ኑሮ ይሁን የምንኖረው? ምስክርነታችን ምን አይነት? ለዚህ ነው ኢየሱስ በላያችን ሲነግስ ብለን ሰሞኑን 4 ነገር ነው ወደ 5 ነገር ተናግረናል። 5 ነገሮችን ተናግሬያለሁ። ኃጢአት ኢየሱስ በእኔና በእናንተ ላይ ሲነግስ ኃጢአት ምን ይሆናል? ይወገዳል። አመጽ ይወገዳል። ክፉ አስተሳሰብ፣ ክፉ ምልከታ፣ ክፉ የሆነው ነገር ከእኔና ከእናንተ ይወገዳል፣ ይወጣል። ሌላኛው መንገድ ይሆነናል። መሪ እሱ ይሆነናል። የሚያሰማራን የሚያስወጣን እሱ ይሆናል። በሱ ፈቃድና በሱ ሐሳብ ውስጥ ምንገባ ምንወጣ ነው የምንሆነው። ቅብዝብዝ አንል፣ ቃዥቃዣ የራሳችን የሆነው ነገር ውስጥ አንሄድም። ጌታ እንደረዳ ሰው በሱ ምሪት በሱ ፈቃድ ወጥተን የምንገባ ሰዎች ሆነን እንገኛለን። በቃ ለምናደርገው ነገር፣ ለምንለብሰው፣ ለምንጠጣው፣ ለምንበላው ሁሉ እሱ መሪ ይሆነናል።
ለምናደርገው ነገር ሁሉ ማን መሪ ይሆናል? እሱ መሪ ይሆነናል። መቼ? እሱን ካነገስን። ዛሬ ነግሷል በላችን ላይ ማን ይሁን የነገሰብን? እሱ ሲነግስ እንደዛ ነው የምትሆኑት። ሁሉ ጋር ሁሉ ነገር ላይ አትገቡ። ሁሉ ቦታ አትሄዱ። በራሳችሁ የትም የትሄዱ እሱ መንገዱን ያበጅላችኋል፣ ያሳያችኋል። ሌላኛው ከእግዚአብሔር ጋር በሰላም እንኖራለን። እንታርቀን በሚሆነ ነገር ሁሉ ማግሮምሮም ከህይወታችን ሪቆ፣ ማኩረፍ ከኛ ማንነት ሪቆ፣ ባለን ጥቂት ነገር ላይ እፋይ ብለን ደስተኛ ሆነን ፊታችን ፈክቶ ወዝ አውጥተን እንኖራለን። አመዳም አንሆንም። ምክንያቱም በአንዳች ነገር ችግርተኛ አንመስልም። አይታይም። በውጫዊ ማንነታችን ማን ይታያል? ሞገሱ ይታያል። ሞገስ ይሆነናል። የለበስነው ያምርብናል። የበለነው በውስጣችን ለሰውነታችን ተስማሚ ሆኖ በቂ የሚሆን ማንነት ኖሯችሁ የምትወጡ የምትገቡት ይሆናል። ሁሉ ነገር ሞልቶ ነው ባይሞላችሁ ባዶን ተኝታችሁ እንደጠገበ ሰው እያገሳችሁ ጥሩ መልካም ራእይ መገለጥ ያያችሁ የጣፈጠ እንቅልፍ ተኝታችሁ የጣፈጠ ውሎ ትውላላችሁ። መንገዳችሁ ማን ስታረጉት እሱ በላችሁ ላይ ሲነግስ በቃ ቅብዝ ብዛት ነው። መቅበዝበዝ ይቀራል። መረጋጋት ይሆናል። መሪ እሱ ነው። መንገድ እሱ ነው የሚሆን። እግዚአብሔር በእኛ ላይ ለዘላለም ይንገስ። ኢየሱስ ነግሶ ይታይ። ስትወጡ ስትገቡ እሱ ነግሶባችሁ በህይወታችሁ በመንገዳችሁ እሱ ነግሶ መታየት ይሆንልን። እሱ የነገሰ ህይወት እሱ በነገሰ መንገድ ላይ እንደ ባለ ጠጋ እንደ ባለ ማረግ ሰው አየኝ ይላል ዳዊት። እንደ ባለ ማረግ ሰው እንወጣለን እንገባለን። መንገዳችን እሱ ነው። አራተኛ እንከብራለን፣ አንዋረድ። በየትኛውም ነገር ውርደት አገኛችሁ ከብራችሁ ትኖራላችሁ። ክብር አግኝቷችሁ ሳትዋረዱ የምትኖሩት ይሆናላችሁ። በቤታችሁ ትከብራላችሁ፣ በደጅ ብትወጡ ትከብራላችሁ፣ በመንገድ ሁሉ ትከብራላችሁ። በሄዳችሁበት ክብር ያገኛችኋል። እሱ ነው ክብራችሁ የሚሆነው። በምትነኩና በምትያስሱ ነገር ሁሉ ላይ እናንተ ክብር ሞገስ አላችሁ ትሆናላችሁ። ሁሉ ይገዛላችኋል። አሁን ዓለም ነው እንጂ የሚገዛን እኛ እየገዛን ነው እንዴ? ዓለም ከእግራችን በታች መጥቶ መንከባለል ሲገባ እኛ ዓለም ላይ እንንከባለላለን። ለኛ የተሰጠን ዓለም ላይ ማድረግ የምንችለው ዓለም እኛን ያደርገናል የፈለገው። እንደ ኳስ ሜዳ ላይ እግሩ ላይ የገባ ሁሉ እንደሚጠልዝ ኳስ ትጠለዛለህ ማለት ነው። የገባበት ሁሉ ምን የለን ክብር አይኖርም። ስለዚህ ክብር እንድኖር ትፈልጋለህ። ኢየሱስ ይንገስ። ሌላ ነገር ያወራል። ኢየሱስ የነገሰ ህይወት ኖሮ ማለፍ ይሆንልን። ኢየሱስ የነገሰባቸው ከብሮ አለፈው። ሞታቸው በክብር አንገታቸው ተለቀው በመጋዝ ተሰንጥቀው በእሳት ተቀቅለው ከኔ በላይ ትሆናላችሁ ያለው ተፈጽሞላቸው ዘመናቸውን በተድላ የተጠሩበትን ወንጌል ያመኑትን ኢየሱስን ሰብከው አለፉ። አንተነንስ ሆድ ሞልተን ቦርጫ አውጥተን ጥሩ ጃኬት ጥሩ ኮት ምናምን ለብሰን በቃ ተቆፍሰን እንደኔ ተደጋፊ ወንበር ላይ ቁጭ ብለን እየተዝናናን እሱ ነው ክብር። አንበለክ ከቤት ክብር አለ ሲባል እኮ አንዳንዴ የምንሰማው ድምፅ እኮ በጣም ደስ የሚል ነው እኮ። ጌታ ከከበረ አንተ ትዋረዳለህ ማለት ነው ወዳጅ። አንተ ከክብር አለ ማለት ጌታ ሊከብር ነው። አንተ ቦርጭ እንድታወጣ አይደለም የሆነው ቤት ትልቅ ቤት ልታገኝ አይደለም። ያ ትልቅ ቤት በስ ዓለምን ሰርቶ ይኖራል ወዳጅ። አትደነቅ እሱ ላይ። እሱ ክብር አይደለም። ጥረ ግረ የምታገኘው ኦኬ። ጥረ ግረ መኖር አለብህ። ዘነጥ ላይ በደንብ ሞልተህ ይሄዳ ጥሩ ምግብ እየበላ መኖር አለብህ። እሱ ግዴታ ነው። ሰውነት ቤተ መቅደስ ነው ጠብቀው። የኦርቶዶክስ ቤተክርስቲያን ውጭ አይደለም ያምረው። አታምነው
ለህዝቡ የሚሰበከው ስብከት ቤተ መቅደስ እኛን ማሳመርተው እነሱ ጥንጻውን ሲያሳምሩት አላችሁ ምን የሚመሳሰል በጣም የሚያስጎመጅ ቸርቾች ናቸው እኮ አሉ ቸርች ይባላል እንጂ ላዩ በጣም ነው የሚያምረው ቸርቹ ያምራል ህንጻው በጣም ነው የሚያምረው ትውልዱስ ዳንሰኛው ዘፋኙ ጨፋሪው አመንዝራው ምኑ ከዛው ነው የሚመነጨው ምን ታመጣል ይሄን ብለዋል ብለ ምንም አትከሳይ ይሄን ቤተ መቅደስ በዚህ ላይ ክርስቶስን ካነገስክ አንተ ክቡር ትሆናለህ ኃጢአት አመጽ ክፋት ካንተ ይሸሻል ወገት ትሏለህ ሲመጣ አይና ፍጦ የመጣውን አይና ፍጠ ትገፈጣለህ ትወረውራለህ አንተ ይውላ ትከብራለህ ማለት ኃጢአት አንተ ጋር ሲመጣ ይዋረዳል በቃ ክፉ ነገር ሁሉ ትንቀዋል ዘረኝነት ሲመጣ አቆም ይሄን ትላለህ ሐሜት ሲመጣ ነው አይ ባድማ እንትናን እንቀጠቀጥ ነው ትላለህ በቃ ከብረሃል ማለት ጌታ ይባረክ ክርስቶስ ሲከብር ይሄንን ፓስተር እኮ እንዲህ ብሎ ይሄ ነብይ እኮ እንዲህ ብሎ አትልም ስለ ነብይ ያገበም ተውት ትላለህ ታስቆማለህ ክብሮ ያልኳል እሱ ነው ቤት ተሰራተ ከብራለህ ዝባል እንደነ ጳውሎስ ተሰየፋለህ የተባረከ እንደሆነ ክብር እሱ ነው እኮ ወዳጅ ለክርስቲያን ለዚህ ወንጌል ትሞታለህ ለዚህ ወንጌል አንገት ይቀላል ለዚህ ወንጌል መንጋገስ ወልክ ትመታለህ ለዚህ ወንጌል ትገፈተራለህ ለዚህ ወንጌል ብቻህን ትቀራለህ ለዚህ ወንጌል ትገለላለህ ክብር እሱ ነው ወዳጅ ያ ነው ክብር በደንብ ስማ ዛሬ ወደኔ መገለጡ ከመጣ ይናገራል በደንብ ስሙኝ የዘንድሮን ትንቢት እንድትኒቁ አድርገን ትንቢት ነው የምትሉት ወይ መገለጥ ነው መልእክት የምትሉትን በደንብ ኒቃችሁ በደንብ አስተካክላችሁ እንድትሰሙ ነው የምናገራችሁ ክብር በፊት ወጥቷል እግዚአብሔር እንዲላል ላከብር ነው እያለ ካለ ጉድ ፈልቷል ወዳጅ ጉድ ፈልቷል ታጣን ስለምናውቅ ነው እኮ እኔ ኡኡብ እያልቅሽ ያውቃለሁ ክብር ብሎ ዱላ ነው የሚጠብቀው አንተ ጡጫ ነው የሚጠብቀው የጨካኝ ጡጫ የጨካኝ ጡንጫ ያገኛል ክብር ሲመጣ የጨካኝ ጡንጫ ምን እንደሆነ ታውቃላችሁ አንድ ጊዜ ምናልባት የሚወጣሽ መሰለኝ የሚታውቃለች እነፍሽ ብዙ ያወቋል መሰለኝ ብዙዎች አላወቁ ጥቂት ሰው ነው የሚያው ከመንገድ አንስተን ጌታን ተቀብላ ዛሬ ነብይ ናለች ነብያት አገልግሎት ውስጥ ናለች ነብይ ነኝ ብላ ቸርች ራሷ ሁሉ እንዳለ ያውቃል የጨካኝ ጡንጫ ልነግራችሁ በጣም ክፉ ጡንጫ አጋጣሚ ሰፈሬ ላይ አገኘች ሲወጣ ቤትን ደብቀ ምናምን ሲባል እኔ ደግሞ ምን ቤት አለኝ ሰው ቤት ደባል ምኖር ሰውየው አሳየዋት እዛ ሰዓት የለኝም ወጣን ቸርች አድርሳኝ ሄደች ሁለተኛ ቀን ጓደኛዬ ቸርች አለ ወንጌላዊ ትልቅ አባቴም ወንድሜም ነውና እሱ ጋር ሄዳ ቤት ውስጥ ሊደፍረኝ ይዟለች የክፉ ጡጭ ይሄ ክፉ ጡጫ ነው ወዳጅ ደግሞ እግዚአብሔር በቃ ክብር አለ ብሎ ተናግሮኛል የወዳ ነገር እንደመጣ ይገባኝ ክብር አለ ጋር ለኔ በዘዴ ነው የምትናገር ይገባኛል እንደ ሌላ ሰው አልጭበረበርም ወዳጅ ታጭበርብራል እስከ ዛሬ ያጨበጨብከው ክብር አለ የተባልከው ወዳጅ አስፋልት ሳይሆን ኮራት ላይ ትሄዳለህ እያለ ነው ለማ ለዚህ ወንጌል የሚገባውን ዋጋ ትከፍላታለህ ክብር እሱ እስቲ አሜን በሉና ጻፉ እንደዚህ ሲባል አይሆናችሁ አሜን በልብላው አሜን አስቤን ማለት ንጉስ ይንገስ ተማንኛም ኢየሱስ ይንገስ ይሄን ነው መጽሐፉ የሚናገረው ይሄ ክብር የሚለው አንዳንዴ እሱ ክብር ይሆናል ባንተ ላይ ሰምታል እንከብራለን እሱ በላችን ላይ ሲነክስ እንከብራለን መክበሩ ምንድነው ስለሱ ትሞታለህ ስለሱ ትኖራለህ ስለሱ ከየትኛው አመጽ ኃጢአት ክፋት ራስን ታገላለህ ማለት ከብራል ማለት ነው የመጣ ነገር ሁሉ አይወስድም ማለት ነው ያየው ነገር ሁሉ ላይ አትዋልልም አትቆመጭ አብላ አታዛጋ ሎሚ
ስትመለከቱ አሁን ስለ ሎሚ ሲወራ ሰው ሁሉ የምራቅ እጢ ያመነጫል። ሎሚ ስትባል አይደል? የምራቅ እጢ ለጌታ እንደሚገባ መኖርን ነው ክብር የተባልነው። ይሄ ምድር ላይ ያለ ወዳጅ ላቢን አንጠፍጥፈ ሰርታይ በደንብ ጠግበህ በደንብ ለብሰህ በደንብ ዘንጠ መኖር ትችላለህ። እሱ ክብር ሳይሆን ሰርተ ያገኘው ዋጋ ነው። ክብሩ ግን ለጌታ ፈቃድ ለጌታ ሐሳብ ራስን ሰጥቶ መኖር ነው ክብር። እሺ ሰምተሃል? ክብር እሱ ምን አልኩ? በጌታ ፈቃድ ውስጥ መኖር ነው ወዳጅ ክብር። ጌታን ሰምቶ መውጣት መግባት ነው ክብር። ኢየሱስን አንግሶ መራመድ ነው። እንደ ባለ የዳዊት ቃል ይጎርደድ እያለ አይደል? ነው ጎርደድ እያለ በቃ ትንጎራደዳለ። እንደ ባለማረግ ሰው ታይቼ በኔ ላይ ኢየሱስ ነግሶ ብላይ ያን ኢየሱስን ታወራለ። ለተማረው ላልተማረው፣ ለሚያውቀው ለማያውቀው፣ ለትልቅ ለትንሽ ትናገራ። እሱ ነው ክብር። የነ ጳውሎስ ክብራቸው እሱ ነው። ተዋርደው መሞት ያን ክብር ትቶ መጣኩ። ክብር በጳውሎስ ሕይወት ክብሩ ምን ነበር? ያኔ ገማሊያ እግር ስር መማር ነው። ለሃይማኖት ተቋም መጋደል ክብር የነበረው። አሁንስ ጳውሎስ ስለማን መጋደል ጀመረ? ሮም ላይ ቁም እስረኛ ሆኖ በነበረ ጊዜ እንዴት አይነት የመከራ ስቃይ እንደበላ ያስጠላል። አንዳንዴ ጎትተው ደብድበው ሞቷል ብለው ጫካ ለጥራ ይጥሉታል። እሱ ደግሞ ተጓቶ ተነስቶ ሌላ ገሰብ ያገኙታል። አይ ክብር! ይሄ ነው ክብር ወዳጅ፣ ይሄ ነው ክብር። በደንብ እንዲገባችሁ እየተናገርኩ አለ። በደንብ ስሙኝ። ብዙ ነገር ይሄ ሞቅ የተባለ ነገር ሲባል እያጨበጨብኩ ሄደ በኋላ ማግሮምረው። አንዳንድ ሰዎች እግዚአብሔር የራሱን ህልውና መኖሩን ሊገልጥ የሆነ ሰውዬው ይፈውሳል ካለበት ዳዌ ያድነዋል። ሰውዬው ምድር ላይ ነው ያለው፣ ኮንትራት ጊዜ ያለው የሆነ ሌላ ነገር ይዞት ይሞታል። አይ ለዘላለም ትኖራለህ ብሎ ነው እንደ እግዚአብሔር ያን በሽታ የከለከለው ከሱ ነው። እዚህ ጋር እሱን ሊያከብር እሱን ሊያነግስ እግዚአብሔር የሆነ ነገር ይበጥስልሃል። ካንተ ላይ ምታይ ነገር የሚታወቅ ነገር ጌታ በእኛ መካከል አለ እንድትል አረጋል። በቃ አለቀ። አልዓዛር ተነሳና ሳይሞት ነው እንደ ተነጥቆ ሄደ። ከዛ ሞት ነው ምንም ሲወራ አሰሙት። አልዓዛር ግን አለ እንደ ክብር ለማን ነው? ኢየሱስ በላችን ላይ ሲነግስ አራተኛው ምን ይሆናል? እንከብራለን። አምስተኛ አንደፍርም። አንደፈርም። ማንም የሚደፍረን አይሆንም። ማንም ተራ ተነስቶ አንተ ላይ ዘራፍ አይልም። በቃ ኩሩ ነው የምትሆነው። አትደፈርም። እንደ ጀግና ነው የምትታየው። መቼ? ኢየሱስ በአንተ ላይ ሲነግስ። አንዳንድ ሲሸንጠኝ ይላል እኮ ማን እንደሆነ አታውቅም። ሕፃን ይላቸዋለሁ። አንዳንድ ትልልቆች ናቸው። ይሄን ስል ስድብ ትላላችሁ እናንተ። ምክንያቱም እኩያዎች አይደሉም። እኔ ባለሁበት ደረጃ የሉም ማለት ነው። ሕፃን ስላቸው በቃ ለእኔ በተገለጠ ልክ ካልተገለጣቸው ታዲያ ምን ከነሱ ጋር ዕቃቃ ጨዋታ የለም። በእኔ ላይ የከበረውን ክርስቶስን እንዲያቀሉብኝ አልፈልግም። አንተ በእኔ ላይ ክርስቶስ መንፈሱን ያረገብኝ ሰው ነኝ። ክቡር ሰው ነኝ። እስቲ ክቡር ነኝ ብላችሁ ጻፉልኝ። ራሳችሁን የምትንቁ አንቺ ክቡር ነሽ። አንተ በውድ ደም ነው እኮ ዋጋ የደም ዋጋ የተከፈልሽ ነሽ እኮ ውድ ነሽ። በነፃ ይኛል ነፃ አይደለም፣ ተከፍሎ ነው የዳንከው። ህይወት ተከፍሎ ነው የዳንከው። ዋጋ ተከፍሎ የዳንክ ላይ ራስን እኔ ምናምን አትበል። ዋጋ ተከፍሎ ነው። አንተ መቀጥቀጥ የለብህም። ስለ አንተ እሱ ተቀጥቅጦ ነው ታርዶ ነው። በቃ ልበላችሁ ከመታረድ አይተናነስም። አጉል መደብደብ ተደብድበው ወንድ ሆኖ ሳለ ወንድነቱን አጥቶ ተቀጥቅጦ አለስልሶ በደንብ በዱላ አሽተውት አቅሙን እንደማይችል አርጎት መስቀል አርጎት ነው አንገቱን ደፍቶ ይሞታው።
ለአንተ ነው ለኔ ነው ዋጋ የተከፈለው። ስለዚህ እኔ ክቡር ነኝ ወዳጅ። የበግ ደም አይደለም የዳንኩት በኢየሱስ ደም የተገኘው ነኝ። ስለዚህ ክቡር ነኝ። ምን ያናድዳል እኮ ሰው ጉራና በዛችሁ ሪሉን ነው የምነግራችሁ። ዝም ብሎ ተራሳ አይደለም። አንተ ክቡር ነኝ በደሙ የተዋጀው ለቤቱና ለስራው የተመረጥኩ የጠራኝ አንተ አክብር ክቡር ሆኖ ሳለ ተዋርዶ እኔን ሊያከብረኝ በተራ ቤቱ ላይ ደግሞ አገልጋይ ያደረገኝ የኔ አምላክ የተባረከው አንተ ጠቅላይ ሚኒስትር አብይ ቢጠራችሁ እኮ በቃ ትኮፈታ እሱ ጠርቶኝ እኮ ከሱ ጋር እኮ የተነሳው ከሱ ጋር ይቆም እንኳን ከአንዳንድ ቤተክርስቲያን ትንሽ እውቅና ካላቸው ጋር ፎቶ እየተነሳችሁ ትለጥፉ የለም እንዴ? ከአንቺ ጋር ነበርኩ ለማለት ከኔ ጋር እንነሳ ብላ ትነሳ ውሸታ። ሞኛቱ ክቡር ነን። ራሳችሁን ክቡር እንደሆናችሁ ወቁ። አታቀሉ ስታቀሉ ነው እኮ እዛ አጉል መንደርስ የምትውሉት። ራሳችሁን ስታቀሉ ክቡር እንደሆናችሁ ሲጠፋባችሁ ባል ካልሆነ ወንድ ጋር ሚስት ካልሆነች ሴት ጋር ለመዋል ትሄዳላችሁ። መሸታ ሰፈር ትውላላችሁ። አንተ ክቡር ነህ። ራስን ጠብቅ። እኩያን ፈልግ ባለው እኩያሽን ፈልግ። ይዛኮር የሆነ ነገር ብለው ይመጣባል። አንተ እኩያን ፈልግ በሉ። ያጉላጉል ወሬ ይዘው ከመጣላችሁ አንተ እኩያን ፈልግ ባለው። ተደፍረናል እኮ ዘንድሮ ቤተክርስቲያን ተደፍራለች። አማኞች ተደፍረን ነው ያስደፈርነው እኛው ነን። ቃለን ወርደን ተመሳስለን ከነሱ ጋር አብረን ሐሜተኞች ከነሱ ጋር አብረን ቆጣጣሞች ሆነን የለም። እኛም ነን መንዝራዎች። እኛ ጋር አይደል መንዝራ አለው። አንድ ትልቅ የታወቀ አገልጋይ ሲያገባ ከማግባቱ በፊት ደግሞ ከሌላው ጋር ተኝቶ ልጅ ወልዷል። ኦሬዲ ልጅ አለ እና ሳታው ከዚህ ሌላኛውን አገባ። ሊያገባ ሰርጉ ቀን ላይ ረብሻ እንዳይነሳ ትልልቅ የተባሉ ሁለት አገልጋዮች ትልቅ ብር ይዞ ሄደው አፏን ያዙልኝ። አሁን ምንም እንዳታወጣ ደግሞ ለተንኮሉ የወለዱ ልጆቻቸው በእውነት እላቸዋለሁ አባቶቻቸውን ቢመስሉ ልጆች ናቸው የተወለዱት። ይኸውላችሁ የኢትዮጵያ አንድ ቀን አደባባይ ላይ ብዙ ልጆች ይመጣሉ። የብዙ አገልጋዮች ልጆች ይመጣሉ ታላችሁ። ደግሞ አይደለም እንዳትሉ በጣም የሚመሳሰሉ ኮፒ የሆኑ ልጆች ናቸው የተወለዱት። እያደጉ ነው ይመጡላቸዋል። ቤተክርስቲያን ብዙ ቀን አቅለናል። ራሳችንን ክቡር የሆነውን ኢየሱስን ጭምር አቅለናል። ስለዚህ ተጠንቀቁ እንዳታቃሉ። ኢየሱስን ያከበረን አክብር። ክቡር ነህ። ስለዚህ አልደፈርም በሉና ጻፉ። አልደፈርም አታስደፍሩ። እናንተ ተደፍራችሁ ኢየሱስን አታስደፍሩ። አንተ በላይ ላይ የነገሰው እኮ ክቡር ነው። እሱ እኮ የማይደፈር ጌታ ነው። አስደፈርን በእኔና በእንተ ምክንያት ቀሏል እኮ ስሙ ቀሎ ለምን አሁን ሁሉም በኢየሱስ ብላል። ሳይንስ ወድቆ ኢየሱስም ትላለ። ኢየሱስ ስሙ ክቡር ነው። አንተ መድኃኒት ነው። ኃይል ያለ ነው። ጉልበታም ነው። እውራን የሚያበራ አንካሳን የሚያዘልን ለምጻምን የሚያንስ ነው። ድውያንን የሚፈውስ ስም ነው ያለው። ይሄን ስም አስቀልለናል። ተጠንቀቁ። አንተ ቀላ አታስቀልል። ስለዚህ አታስደፍር። አትደፈር። ማንም መጥቶ እንዳይደፍረን አንደፈር። ኢትዮጵያውያን ደግሞ ወኔ ያለን እኮ ድንበራችን ማንም አይደፍርም ብሎ አባቶቻችን እኮ ለአገር እንኳን ዋጋ ከፍሏል አይደል? ለአገር ለድንበር። አንተስ ለዚህ ለመንግስቱ ስራ ለዚህ ለጽድቅ ተጣጣሳለ። አታስደፍራ ወዳጅ፣ ይቅርብ። ማንም እንዳይደፍር ከልክሉ። እሺ ራስን አታስደፍር። ራስን አታስደፍር። አልደፈርም ባለ ምን ችግር አለ? ዛሬ በራሳችሁ ላይ አውጁ። እስከዛሬ ተደፈራችሁ ይበቃል። እሺ ከዚህ ቀን በኋላ አልደፈርም ባለ እኔ ድሮ ተደፍሬ ያለው ሲሉ ተደፍራለች እንትና ልጅ ተደፍራለች እንትና ሲባል እኔ ድንግልና መወሰድን የሚያስበውና በኋላ ለካ ባሏ ያለው ነው ወይም
ባሏን ያላገባች ሰው ጋር በፈቃዷ ሳይሆን በፈቃዷ አብራ ቆይታ የሆነ ነገር ሳይሰጣት ሲቀር ትከሳለች። ደፍሮኛል ብላ ደፍሮኛል። አንቺው ነሽ ደፈርሽ ማለት እንኳን ሰው እንዲህ ይላል። አሁን ወዳጄ ይሄን ማንነትን አታስደፍር። ክቡር ነህ። አላስደፍርም በልስት አላስደፍርም። እሺ ጥርስን ነክሰህ ነው አላስደፍርም። ድንበሬን አላስደፍርም። ኢየሱስ ስነክስ እንደዛ ነው የምትሆነው። እምቢ ነው የምትለው። አመጽ እነ ዳንኤል አሉ አይደል? ዳንኤል ጀግና ነው አይደል? ቆይ አንድ ቃል አንብብላችሁ። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው። የእግዚአብሔርንም ቃል በግልጥ ተናገሩ። ደፋሩ ነው። በቃ አስፈሩ። አስፈርነት በእነሱ ላይ ታየ። ምን ሲመጣ እሱ ያለው መንፈስ መጥቶ ሲገዛቸው ደፈሩ። ፈሪ የነበረው ጴጥሮስ ቆሞ ሲናገር ደፋር ማይደፈር ሆነ። ድንጋጤ ነው በኢየሩሳሌም የሆነው። ድንጋጤ ሁካታ ነው የተፈጠረው። ያ ሁሉ ነገር ጸጥ አለ። ጩኸቱ ላይ ተደናበሩ። እንደውም ደንግጠው ወይን ቤት ነው ያሳደሯቸው እኮ። አንተ ወይን ቤት ነው እኮ ያሳደሯቸው። ያን 3000 በሉት 5000 ሰውንና 120ዎቹን 11ዱንም ደቀ መዝሙርት ማርያምንም ጭምር ወይን ቤት ነው ያሳደሯቸው። ጠዋት መጥቶ ሲናገሯቸው ታላላችሁ እዚህ ክፍል ላይ። ለዚህ ነው አሁን ይላችሁ በጣም የጴጥሮስ በቃ ማያስደፍር ሆነ። በሏለ ይሄን ሁሉ በማስም አደረጋችሁ ብለው ደፋሮች መጡባቸው። ድፍር ብለው ማያስደፍር መንፈስ በላዩ ላይ ስለነገሰ ጴጥሮስ እንዳለ ይሄን ስትሉ ማስታውለው ይሄ ድውዩ ሰው ይሄን የሆነው አለ እናንተ በናቃችሁት በማዕዘን ድንጋይ በሆነው በክርስቶስ ኢየሱስ ስም ይሄን ነው አላለ። ታች ወዳችሁ ቅድም ያነበብኩት ቁጥር 14 መዳን በሌላ በማንም የለም። ድፍረት ያገኘው ያኔ ወዳጄ ማንም አይደፍረንም። ተናግረን የምንናገረው ያቁ ቃል ጉልበት አለው። ቃል ስለተናገራችሁ ቃል ተናግራችሁ በአድማ የወጡት እኮ ይበተናሉ ወዳጄ። አሸናፊ እንሆናለን። ምን እንደፈራ እንሆንም። መቼ በዚህ ሆነ ላይ ከቆምና ያነገስከውን አውቃለሁ ገብቷል። በዚህ ዘመን ያለው ክርስቲና ምንድን ቤተክርስቲያን ምን ሆነ አላ እንኳን ቲክቶክ ላይ እኮ ይጫወቱብናል ደፋሮች። አንዳንዱ ድፍረታቸው ድፍረት አይደለም። ልክ ነው ወገን። የመጀመሪያ ሰሞን ላይ በጣም በቃ ቁጡ ነበርኩ። በጣም ነው የሚቆጣው። አንዳንዴ ዝም ብሎ አልሰማ ካለ ጥቅሱን ጠቅሶ ሌላ የተረበላለቀ ጥቅስ አንድ ሰው ትልቅ ሰው ነው እኮ ግሪክ ውስጥ አለ ሰው ነው። ግሪክ ነው የሚኖረው። ሃፍ ግሪካዊ ነው ሰውየው እና ኦርቶዶክስ ነኝ ይላል። ሳፔሮስ የሚባል ወንድም አይ እኩያ አይደለም ውረድ አልኩት። አራቶ እንዴት ይላል እኮ ምናምን እንዲባላል ምናምን ዝም በይ ስበል ብያቸው ማለት ነው። ከዛ ሲመጣ እኩያ እንፈልግለዋል። ሁሌ እኩያ አይደለም። አንተ እኔ ክቡር ነኝ በደሙ የተዋጀው አውቄ የሚኖር በእኔ ላይ እሱ ነክሷል ብዬ የሚል ሰው ነኝ። የማንም ኮተታ መጥቶ እኔ ላይ መንገስ አይችልም። አለቀ። ምን ታመጣላችሁ እያልኩ ነው እኮ ራስን ባይ እንደዛ እኔ አልኳችሁ። አሁን እኛና እንደሚያወራ እንዳትሉ በቃ ራስን ነው የምነግራችሁ። እኔ አለቀ። ክቡር ነኝ። ምደፈር አይደለም። እስቲ አልደፈርም በሉ ግድ የለም። እውነት እንዳፋችሁ ይሁንላችሁ በሉና ልበላችሁ። እንዳፋችሁ እንዳፍሽ ቃል ይሁንልኝ አይደል ተባለው። ለዛች ሴት የሆነ ነገር ስትል ለሴቷ ነው እንደዛ አለው። እንዳፍሽ ባሪያ እንዳፍሽ ቃል ይሁንልኝ ነው። እንዳፍ ቃል ይሁንልኝ አለችው። ሴት ናት መሰለኝ። ጠፈብኝ። እኔም እንዳፍ ቃል ያርግልኝ። እኔ አልደፈርም ወዳጅ። እውነት አልደፈርም።
ክብሬ ነው እሱ ከሚደፈር እኔም በቦክስ ልሉ ይችላል ችግር የለም በጥፍ ግራ ቀኝን ሊያጥወለውሉ ይችላል ነገር ግን ይህን ወንጌል አስለቀቁኝ አልደፈር በዚህ ወንጌል ላይ ጣጣ የለኝም የሚመጣውን ሊቀበል ወስኜ የሚኖር ሰው የማንንም ኦንጎቹ አልፈልግም ጉርሻ አልፈልግም አጥንት አስይዞኝ የሚመታኝ የለም የገባ ገብቶብኛል ምን ታመጣለህ እነ ዳንኤል እኮ ምርኮ ምድር ነው የነበሩት ሰው አገር ነው ያሉት ሁኔታው ማይመች ግዛት ውስጥ ነው ያሉት በእነሱ እጅ ነው እኮ እነሱ ግቡ ብሎ ትምህርት ቤት አስገብተው የራሳቸውን የጥንቆለና የአስማት የምናምን ትምህርት ሊያስተምሯቸው በጣም አይምሯቸው ብሩ ስለሆነ ለይተው ያስገቧቸው ሊያሰለጥኑ ስያሜ ሰጥ የበዓላትን ስም ሰጥቶላቸው አንድ ቀን መገለጽ ሲመጣ ምግብ ሲቀር አልበላም ማለት ምን ነው ከንጉስ ማዕድ ፊት እኮ ነው የመጣ አልበላም እንዴ ምን አባረ ብሎ በጥፊ ጾምንት ወዳለ ብሎ የሚወስደው ነበር ነገር ግን ዳንኤል እንዲያ እውነት አልበላም ማለት ምን አይ ከፈለክ እኔም ጓደኞቼም ለ10 ቀን ፈትነን ቆሎ ጥራጥሬና ምንድነው አለ ጥራጥኛን ቆሎ ጥራጥሬና ወይም ቆሎና ውሃ ብቻ አስጠናል ተፈተኑ ሰውየው ደስ አለ በ10ኛ ቀን ሲወጡ ወፍረዋል ውበት ጨምረዋል አምሮባቸዋል ሞገስ ሆናቸው የሚያስፈሩ ሆኖ አንተ ሲወጥ ጸልዮ ሲወጣ ሞገስ አለው ማስፈራት አለው ፈሩ ያቁማሉ እናንተ መብላቁምና ሞክሩ አይነት ነው ያለው መሰለኝ ዳኒ አላደርገውም ማለት ዛቻ ወጣ የሜዳውን ህግ ተመታ ማን እንደሆነ አልታወቀም ዳንኤል እንደሆነ ሰውየው በኋላ ነው ያወቀው ንጉሱ በጣም ነው የደነገጠው በጣም ነው ያዘነው በጭንቅ ነው ያደረው በሉጣሎ ሜዳውን ህግ ነው ስራዎች አንቆት እንዲወረወር ትእዛዙ ኦሬዲ ማታብ ስለተመታ ዳንኤል በአናብስ ጉርጋን ላይ ተወረወረ ንጉሱ ሲጨንቆ አደረ ሰላም አጥቷል ለሊት ወጥቶ መጣ ካሮባር ዳንኤል ይላል ላምበሳ ሰጥቶ የሚጠራ ወንድ ኦሬዲ አሰጥቷል እኮ እኔ ምን አይነት ሐሳብ እንደገባ ወደ ጉርጓዱ ዳንኤል ያለ ሮጣል ዳንኤልም ደቃል ተበለም አቤት በህይወት አለ አዎ ባንተም ፊት በእግዚአብሔርም ፊት ክፉ አልተገኘብኝም የአንበሶችን አፍ እግዚአብሔር ዘግቶ በሰላም አድርያለሁ አውጡ ተባለ አወጡ ያወጡትን ግን ወርውሩ ሲባል አየር ላይ አጥንታቸውን ከሰከሰላል ገና መሬት ሳይደርሱ አየር ላይ አንበሶች አጥንቶቻቸውን ከሰከሱላል የአባቴ አምላክ እግዚአብሔር ይሄን ያደርጋል ወዳጄ አትደፈርም ስለዚህ ዋናው ማንንን እንዳነገሳ ሰው ኑር ኦኬ ራስን አታቀል አክብረ ተመላለስ እግዚአብሔር መፈራትን በእንተ ፊት ያደርጋል ማስፈራትን በውስጥ ይጠቀጥቃል የተፈረት ይሆናል ምታስፈራት ይሆናል በገባይበት ሞገስ ይሆናል ተናግራይ አታፍር ካፌ የሚወጣ ስራ ይሰራል ባየህበት አይኖች ሚደርቆን ያደርጋል አይን ያደርጋል እርጥብን ይወቁ ከተገላመጣችሁ ጥሩ አይሆንም ቡዳ ነኝ ይባላችኋለሁ ብያውቃለሁ ጉባኤ ላይ እና ቡዳ ስለባ ሰምቻለሁ በመናቸው እንደበሉ ባላውቅም ስለዚህ ምን አንኖንም ነው ኢየሱስ በእኛ ላይ ሲነግስ አንደፈርም ኦኬ እዚህ ጋር አያችሁ 31 4:31 ነው ቅድም አነበብኩኝ ሐዋርያ ሥራ ምዕራፍ 4:31ን እዩት ይላል ይሄ ድፍረት ወደ ሌሎቹ መተላለፍ ጀመረ ከዛ በኋላ እዚህ ጋር የነበረው ድፍረት ወደ አማኞቹ በሙሉ መተላለፍ ጀመረ ከዛ በኋላ ፈሪ አልነበረ ወዳጅ ይፈራ የለም አንተናነስ እየተሸማቀቀን ነው እኮ ምን ነው በክርስቲና እኮ አሁን ምናፍር ዘመን ላይ ደርሰናል እኮ አንዳንድ ወልጋዳዎች ባወላገዱ መወላገድ እኛ ጭምር የፈለጋ ሰው አፍ ሲከፍተን እናለን ይሄ አፍ እንድዘጋ አንተና እኔ በቆራጥነት ለጌታ ክብር እንኑር ክርስቶስ አልፎ ይሰራል አስደፍረንም አንደፈርም ሰምታል ለአምስተኛው ነው የተናገርኩት ምራ አንድ ኢየሱስ በላችን ስከብ ኃጢያት ይሰራያል መንገድ ይሆንልናል ከእግዚአብሔር ጋር
ታርቀን በስምምነት የምንኖር እንኖራለን። ኢየሱስ ሲነግስ ከብረን በክብር እንመላለሳለን። ኢየሱስ ሲነግስ በእኛ ላይ አንደፈርም። እርሱ ከኛ ጋር በእኛ ላይ ስናነግሰው ኢየሱስን ካነገስን ሌላኛው ስድስት ራሱ ተዋጊ ይሆንልናል። እኛ እንዋጋም። የሰልፉ ላይ ወጥቶ የሚዋጋ ማን ይሆናል? አንተ ካነገስከው እሱ ራሱ ይዋጋል። የሚዋጉ ይመጣሉ። አንተ አገባኝ አንተ ጎርደድ ብለህ ቁጭ ትላለህ። ከዛ በኋላስ መጽሐፉ አንድ ክፍል ላይ የምናገሩት ታስታውሳላችሁ አይደል? በሰባት መንገድ መጡ ይላል። በሰባት መንገድ እኮ ያ ማለት በአንድ ሐሳብ ነው። ከተለያዩ ስፍራ ተነጋግረው በአንድ ዓላማ በአንድ አምሳል ሊያደናቅሩ ይመጣሉ። አንተ ጋር ሲደርሱ ቋንቋቸው ተደብላልቆ ነው የሚሄዱ። እርስ በራሳቸው ተጣልተው ቁጭ ብለታል። ትስቅባቸዋል። ያንተን ነገር ትቶ እርስ በራሳቸው መጠጣጠጥ ጀምራሉ። በቃ እናንተ አስተራቅት ይሆናል። በቃ ተውሽ፣ በቃ እንጸልይና ተመታል። እኔ ጌታ ስማ፣ የሰማችሁ ነው ግን ይሰማል አይደል? ባይሰማችሁም ይሰማል። ጌታ ይባርከኝ። ማተዋጊ ነው የሚሆነው። አዎ ይሰማል። ኢየሱስን ማንገስ እንዴት ውጤታማ ያደርጋል ወዳጄ? ኧረ በስመ አብ ብቁ ነው የሚያደርግ። በቃ ነፃ ዘና ብለህ ትኖራለህ። በወጣህበት በገባህበት ዙሪያን ይከባሉ፣ ከበባን ይበትንልሃል። ኮሜንት ላይ አይተሃል? ይሰማል የሚለው አዎ ይሰማል። ግን እኔ በዚህ ዙሪያ እኔ ራሱ ስታወራ ትዝ አለኝና ረጅም ዓመት ሆኖታልና ምስክርነት አለኝ ጌታ እንደሚያውቀው። ትቀጥያለሽ። እሺ አንዴ ትነግረናለሽ። እዚህ ላይ አቆመዋለሁ። ይሄን ሀሳብ ብቻ ላውራችሁ ወዳጄ። ይኸውላችሁ በቃ ምናልባት በጥቂቱ በትንሹ የሚያውቁኝ ሰዎች ባሉበት ስለሚያገለግል ደስ ይለኛል። እኔ ጣጣ የለኝም። ዝም ብዬ ከመሬት ተነስቼ ማወራ እንዳይመስላችሁ። ተለማምጄው ነው፣ ኖርበት ነው፣ አድርጎልኝ ነው፣ ተደርጌ ነው፣ ተሰርቼ ነው፣ እሺ ተጠብቄ ነው። በቅርብ ተፈትኛለሁ። በጣም ኃይለኛ ፈተና ውስጥ ነው እያለፍኩ ያለው። በጣም ኃይለኛ ነገር ውስጥ ነው ያለው። ይሄን ስለሚገባኝ ተጽናንቼ ደስ ብሎ አይ ዶንት ኬር፣ ምክንያቱም ራሴን አውቃለሁ። በእኔ ምንም ያደርገው ነገር የለም። እግዚአብሔር የታመንኩት በላይ ላይ የሾንኩት ኑሮ ላይ የሾንኩት ነገሬ ላይ የሾንኩ ጌታ አምናን ካቻምናን ከልጅነት ጀምሮ ተዋግቶ ዛሬን ካደረሰ ነገም ላይ እሱ ተዋጊ ነው። ግን እውነት እሱ ተዋጊነቱን አውቄ እንደ ማዕረግ አድርጌ ላይ አንግሼዋለሁ ወይ ነው? እሱ ይታያል ወይ ነው? እናንተ ስንወጣ እኮ ግንባርታል። ድሮ በጣም አንዳንድ አጋንንት ይንጨረጨራል ያደርጋል። ሰው ለመደገፍ ሲወክ ልቀቁት እላቸዋለሁ። ሰዎቹ በጣም የሚያዝኑ ሰዎች ልቀቁት እላለሁ። በመንፈሱ ለተቆጨ በቃ ይሄን ግልጽ ነው የምናገራችሁ። ግልጽ ሆኜ ነው የሚያወራው፣ እንዲሁም እንደሚያወራ እዛ እና አንዳንድ አገልጋዮች አዝኖብኝ ያውቃሉ። ያመናጭቀናል ብሎ መልሶ በኋላ ላይ ያወሩኝ ሰዎች ብዙ ጊዜ አጋጥሞኛል። እኔ ሰዎች መንፈሱ በጣም ስላስቆጣኝ በጣም ደግሞ እንድንደግፍ ይፈልጋል። ልቀቁት እላቸዋለሁ። ልቀቁት ስለቁት ይቆማል። ደግሞ ቅድም እኮ የሚወጣጠር ነው። ልቀቁት ስላቸው እኔ መንፈሱን ንቄ ነው ያልኩኝ፣ ሰዎቹን አይደለም። በቃ እናንተ ልቀቁት ምን እንደሚያደርግ ሊሆነው ተቀጥላል። በቃ ምንም ሌላ ነገር እንታወራ አፍን ዝጋ፣ እኔ ምልህን ብቻ ትላለህ ያልኩት አንዴ አስታውሳለሁ። እሺ አለ እሺ አለ። ኦኬ እሺንም አፍን ዝጋ። አሁን እኔ ይሄንን ስል አሜን ትላለህ ነው አልኩት። ኢየሱስ ጌታ ነው በሌላው ተደፈልኛ። በቃ ተደፈል፣ ወደቀ፣ ለቀቀ።
ራሱ ይለቃል ሲፈልግ አሁን ዝም በል ጸጥ በለው ብቻ እዚህ ጋር ይላል እዚህ ጋር ልክ ስለቅ ዘርሮ ወይም ይለቃታል ወይም ይወድቃል ትወድቃል ሴትየው ሰውየው ዘጭ ብለው ይወድቁልኛል መንፈሱ ሄዷል ከዛ ጫጫታ የለም ጸልያን ቀስቅሱ ሲባል መቼ እንደመጣ አስተውልም ሰውየው ደንግጦ አዋራን አራግፎ ሲሸማቀቅ ነው ያሁኑ ግን ሰይጣን ወጥቶ እንኳን ዘሎ ወጥቶ አገልጋይ የሚያቅፈው ለምን እንደሆነ ታውቃላችሁ ሰይጣን አይደለም መጀመሪያ የነበረው አገልጋውን በምንና እንዴት ላገኘው እንዴት ሊቀፉ እያለ ይጠበቃ ስለነበረ በሰይጣን ሐሳበው እስከ መድረክ ያመጣው ከዛ በኋላ ወጣስ በላይ ያው ቆጫንጫቶ ወጣለ ወድቆ ተበሉ ሰይጣን ሶስት ጊዜ ወይ ትልና ከዛ ወደ አገልጋው ትቃቀፋለች መጀመሪያም ሰይጣን ይላባት አሁን ብዙ ሰው ሰይጣን ሳይኖር ነው መድረክ ላይ የሚጫው እሪውልን ነው እየነገርኳቸዋል እንዳትታለሉ ለዚህ ነው ብዙ ጊዜ ኢትዮጵያ ቤተክርስቲያን ውስጥ እግዚአብሔር እባክን የመለያ ጸጋ ያላቸው ልጆች ሲጠርላሉ የመለያ ጸጋ ያላቸውን ሰዎች ሳንጸልኝ የሚለው በጣም ቤተክርስቲያን ውስጥ ድፍረት አይደለም የሰው በእግዚአብሔር ላይ ስለደፈረ ተደፍረናል እውነት ነው ማንንም የሌለ ውሸት የሚናገር ነብይ አፉ ነው የሚቆለፈው የሚናገረው ናቸው ግራ ገብቶት ነው የሚሄደው አንዳንዴ እኮ እናንተ ሰዎች ጻልዩና ቸርች ግቡና ቁጭ በሉ ሰባኪው ዝም ብሎ እንዳይቦራጨቅ ነው የሚታር እናንተ በመኖር መንቦራጨቅና ያቆማል ወይም እናንተ ሂዱ ጸልያችሁ ጌታ የማይናገረውን ዝም ብሎ በራሱ ሊናገር ካለ እናንተ ስላላችሁ በጽድቅ ስለእናንተ ስለ እግዚአብሔር ሰውየውን በቃ አራበና ቆቦ እንደረገጠ ሰዓትን ጨርሶ ይወርድላችኋል ምንም ምረባ ነገር ሳይናገር ግራ አጋብቷችሁ ከዛ ሃሌሉያ ብለው ወጣ ድገሙ ከዛ በኋላ መድረኩን ታጸዳል ራስ አንተ ስላለ መድረክ ይጸዳል አገልጋይ ይቃናል ለዚህ ወዳጆች አንደፈርም ነው የምላችሁ ተዋጊ እግዚአብሔር ይሆናል እርሱ ይዋጋል ማን ይንገስበኛል አንተ ላይ በእንተ ጉዳይ ላይ እግዚአብሔርን አንግስ ኢየሱስ ከነገሰ እሱ ራሱ ይዋጋልሃል አንተ አትዋጋም እጅን ቁጭ አርጋ እንደ ዳዊት ዘና ብለህ ዘና ብለህ ነው የምትኖረው ዳዊት እኮ ምልክት ሁሉ ጫርቅ በጥሶም አሳየ ለምልክት ነው ያሳየው ኦሬዲ በእግዚአብሔር ጊዜ እንደሚነሳ ያውቃል ግደሎ አግኝታል እኮ አጥፈው አሉት እኮ አንዴ እግዚአብሔር የሾመውን የቀባው እግዚአብሔር እንደሾመ የሚያውቀው የተቀባ ክርስቶስን በላዩ ላይ ያነገሰ ሰው አንድ ሰውን ተራ ሰው አደርግም እግዚአብሔር እንደቀባው ይራዳል እግዚአብሔር ያልቀባውንም ያውቃል ትለያለህ መለያን ያበዛልሃል መለያት ትችላለህ ቀምሰታ ያለ እህቶች ወጥ 10 ይቀምሳላችሁ አይደል በምላስ ታውቃላችሁ አንድ ኢትዮጵያ ውስጥ አንድ ሰው አየሁት ቡና ስራ ላይ የሚሰራ ሰው አለ ቡና ጥሩ ነው መጥፎ ነው እና ሰውየው አጣጣጡን አየሁት ማለት ነው ሁሉንም ቡና አይነቶቹ ተደርድሯል ተፈልቶ ትንሽ ተደርጎ ይቀምስ ያስከብና ቡናውን እንዴት አቆኝ ነው ይናግራል ከዛ ቡናነቱ አሪፍ ነው ተስቶን ለሱ ያገባኝ ወዳጅ አንተ እርሱ ተዋጊ ሲሆን በቃ ቴስት አደርጋለህ በቃ ይዋጋልሃል አንተ አትዋጋም ክፉ ነገር ካለ ጻጥ ብለህ ቁጭ በል አትናገር አትጋገር ቀጥበል ራሱ ሰውየው የሆነው ነው ሲታል ያጠጋብ ላይ የመጣውን አላማት ይተው ሊቆጣ መጥቶ ሲቆ ባርኮ ጸልዮ ይሄዳል ለራግም መጥቶ ባርኮ ይሄዳል ሊቆጣ መጥቶ ሲቆ ደስ ብሎት በርታ ብሎ ይሄዳል እዚህ የመጀመር ኢየሱስ በላችን ላይ ምን ይሁን ይንገስ እንጸልያለን እናመሰግናለን እናከብራለን ከፍ እናደርጋለን አንተ ክቡር ነህ እውነትን ትነግረናለህ እንዴት እንድንኖር እንዴት እንድንገባ እንድንወጣ በቃሌ ውስጥ እንዴት አንግሰን መንቀሳቀስ እንዳለብን ከትናንት ልቅ በእውቀት በማወቅ ገብቶን ተረተን
አንተን በላችን አንግሰን እንድንኖር ስለፈለክ እግዚአብሔር በእንዲህ መልክ ደግሞ እየተናገርከን ስለሆነ እናመሰግናለን። አንዳች ሳትናገር የማትሰራ ስለሆንክ እግዚአብሔር ተናግረህ ሕይወታችንን ልትሰራ ስለወደድክ ልትሰራን ስለሆነ ልታስተካክለን ስለሆነ እግዚአብሔር ልታበጃጀን ስለወደድክ ልዩ ሰዎች ልታደርገን አንተ የነገስክባቸው ሰዎች ውስጥ ልትመድበን ስለወደድክ አንተ እንደነገሰ ሰው እንድንኖር ስለፈለክ በእንዲህ መልክ ትነግረናልና ክብር ምስጋና አምልኮ ስግደት ለስም ይሁን። ከፍ በል ባርህን ደግሞ እርዳኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባረኩ። የቀረውን ነገ እንቀጥላለን።